ኞኞ ታሪኮች ይቀጥላሉ። እነሆ ክፍል 3። ለዘመናት በሀገራችን በግንባር ቀደምትነት ከሚጠቀሱ አብሪ ኮከብ ግለሰቦች መካከል ጳውሎስ ኞኞ አንዱ ነው። በዚህ ሁለገብ ባለሙያ ዙሪያ በርካታ ነገሮች ተዳስሰዋል። በዛሬው ዝግጅታችን በጳውሎስ አስገራሚ ተክለ ስብዕና ዙሪያ ትኩረት እናደርጋለን። በምንጭነት የካቲት መጽሔት 1980 ዓ.ም የጥቅምት ወር እትም ላይ የወጣውን ሀተታ መጠነኛ ማሻሻያ አድርገን የምናቀርብ ይሆናል። ጳውሎስ በኢትዮጵያ ድምፅ ጋዜጣ ሲቀጠር ደሞዙን ከ80 ወደ 50 ብር ቀንሶ እንደነበር ግለ ታሪኩ ያስረዳል። ምክንያቱ ደግሞ የጽሑፍ ፍቅር። የድምፅ ጋዜጣ ሰራተኛ ሳለ ተርጓሚ፣ አራሚና አዘጋጅ ሆኖ ሰርቷል። በዚህ ሁለገብ ጋዜጣ ስራው በጥቂት ጊዜ ውስጥ ዝናና መወደድን እያተረፈ ሄዶ የጋዜጣው ምክትል ዋና አዘጋጅ እስከመሆን ደርሷል። ጳውሎስ ምክትል ዋና አዘጋጅ ከሆነ በኋላ በቀን ከ1000 ኮፒ በላይ ተሽጦ የማያውቀው ድምፅ ጋዜጣ ከ10,000 አልፎ እስከ 35,000 ኮፒ ተቸበቸበ። ለዚህም ጳውሎስ የተለያዩ ዘዴዎችን ይጠቀም እንደነበር ይነገራል። ጋዜጣ አዟሪዎችን ያወዳድራል። ከስራ ጓደኞቹ ጋር በመኪና እየተዘዋወሩ የነገውን ጋዜጣ ይዘት በድምፅ ማጉያ ያስተዋውቃል። በዚህም ሰው ተሻምቶ ይገዛል። አንድ ጊዜ የገንዘብ ሚኒስቴሩ ሰርቀው ታሰሩ፣ ዝርዝሩ በነገው ድምፅ ጋዜጣ ላይ ይወጣል በማለት አስተዋወቀ። ህዝቡ የሀገር ውስጥ ወሬ መስሎት በማግስቱ ተሻምቶ ይገዛል። በመጨረሻም ዜናው የውጭ ሀገር ሆኖ ይገኛል። በዚህ አንባቢን የመሳብ ስልቱ ከአዲስ ዘመን ጋዜጣ ዝግጅት ክፍል ጋር የጦፈ ጸብ ውስጥ ገብተው ነበር። አዲስ ዘመን በማስታወቂያ ሚኒስቴር የሚተዳደር ሲሆን ድምፅ ጋዜጣ ደግሞ በሀገር ፍቅር ነበር። በዚህ እኔ በልጥ ፉክክር ማስታወቂያ ሚኒስቴር የድምፅ ጋዜጣ አዟሪዎችን ፒያሳ አካባቢ ዝር እንዳይሉ እስከ መከልከል ደርሰው ነበር። በዘመንና በድምፅ ጋዜጣ መጎሻሸሙ ቀጠለ። አዲስ ዘመኖች ድምፅ ጋዜጣን ይተነኩሳሉ። ጳውሎስም ማሽሙር ቢጤ ጣል እያደረገ ያበግናቸዋል። እንዲህ ምንቅርቅራቸው ወጥቶ ሳለ አንድ ቀን የብሔራዊ ሎተሪ አህያ ሌላ መዘዝ ይዛ መጣች። ድሮ ብሔራዊ ሎተሪ የሚያስተዋውቅበትን አህያ መስሪያ ቤቱ አጠገብ ያስር ነበር። ከአንባቢያን አንዱ ለጳውሎስ ይህች አህያ ምንድናት ብሎ ይጠይቃል። ጳውሎስም ጥያቄውን በጊዜው ለብሔራዊ ሎተሪ የማስታወቂያ ክፍል ኃላፊ ለውብሸት ወርቅ አለማው ሲያስተላልፍ የሥራ ባልደረባይ ናት የሚል ምላሽ ያገኛል። እሱም የማስታወቂያ ክፍሉ ባልደረባ ነች በማለት በጋዜጣው ታትሞ እንዲወጣ ያደርጋል። በዚህም የተነሳ ጳውሎስ ከጋዜጣ አዟሪዎቹ ጋር ይታሰራል። በኋላም በዋስ ተፈቶ ከድምፅ ጋዜጣ በመለየት አዲስ ዘመንን ተቀላቀለ። ጳውሎስ በአዲስ ዘመን ጋዜጣ ላይ ይሰራ በነበረ ጊዜ አንድ ጥያቄ ያለኝ በሚለው አምዱ አማካኝነት ከአንባቢው ጋር የበለጠ ቤተሰባዊ ቀረቤታን የፈጠረው በሚሰጣቸው ግሩም መልሶቹ ነበር። እንዲያውም በዚያን ጊዜ የአዲስ ዘመን ጋዜጣን ተነባቢነት ያበዛው የጳውሎስ ገጽ እንደነበር ይነገራል። በጊዜው የሚሰጣቸው መልሶች ተነባቢነት ያላቸውና የሚያስፈነድቁ ነበሩ። አንዳንድ ጊዜ የተጠየቀውን በግልጽ መመለስ ካልፈለገ ሹርን ይጠቀማል። ከዘፋኞች እንዲሆኑ ማን ነው ሲሉት እገሌ ብዬ እንድጠላላችሁ ትፈልጋላችሁ? ሞኛችሁን ፈልጉ ይልና አሳስቆ ይመልሳል። ዱርዬ ልጆች የሚበዙበት ሰፈር የት ነው ሲሉት በዚያ ቦታ ሲሄድ ልታስደበድቡኝ ብሎ ጎሸም አድርጎ ያልፋል። ጥያቄን በጥያቄ መልክ በመመለስ ዘዩ። የጳውሎስ ጽሑፍ ተነባቢ ከሆኑባቸው ምክንያቶች አንዱ አንባቢ ሊገባው የሚችል አገላለጽ መጠቀሙ ነበር። ጳውሎስ መጫኛ የሚያህል አረፍተ ነገር አይወድም። ነገርና ክር ባጭሩ እንዲሉ የአዋቂነት መለኪያ መስሏቸው የቃላት ኳኳታ ከሚያበዙትም ጋር አንድነት የለውም። እንዲያው እያዋዛ እያሳሳቀ የሚፈልገውን መልእክት ያስተላልፋል። ሌላው ደግሞ የተጠየቀውን በቀጥታ ይመልሳል እንጂ ዙሪያ ጥምጥም አይሄድም። አንዳንዶች ስደበን እያሉ ይጽፉለታል። ጣጣ ሲያበዛ ዶለስ ይላቸዋል። በቃ መሳቅ ነው። እንዲህ አይነት ጥር ምጥን ያለ መልስ አንባቢን ሳይሰለች እንዲያነብ ያደርገዋል። በጋዜጠኝነት አድጎና ጎልብቶ ወደ ድርሰቱ ጎራ ተቀላቅሎ ለኢትዮጵያ ስነ ጽሑፍ እድገት ከፍተኛ አበርክቶ የነበረው ጳውሎስ በህይወት ዘመኑ ከ19 በላይ መጽሐፍትን እንደጻፈ ይነገራል።
ከዚያው ስድስቱ ተከታታይና አስደናቂ ታሪኮች ናቸው። መዛግብት ፈትሾ ያገኘውን አውቆ ለማሳወቅ የሚጣጣረው ጳውሎስ ሌሎች እስካሁን ለህትመት ያልበቁ በርካታ መጽሐፍትና አንድ ግዙፍ የኢትዮጵያን ህብረተሰብ የዘመናት ታሪካዊ ጉዞና ትዕይንት የሚያወሳ በተለያዩ ርዕሶች ስር በተለያዩ መረጃዎች ተደግፎ የተጻፈ በፈረንጅ አፍ ኢንሳይክሎፒዲያ ተብሎ የሚታወቅ ታላቅ ድርሰትም አለው። ይሄ ታሪከኛ ሰው ይህን ሁሉ የሚያመጣው ከየት ነው ከተባለ ደግሞ ምንጩ ከንባብ ነው። ጳውሎስ ጽሑፍ ሲያዘጋጅ ቦታ አይመርጥም። ለመጻፍ የፈለገውን በወረቀት ያሰፍራል። የጻፈውን ብዙ እርማት ሳያደርግ ያሳትመዋል። ስለ ጸሐፊነት ባህሪው ሲናገር ይምሰል አይምሰል የጠይብ እጅ ከከሰል እንደሚባለው እጄ እንደ ልማድ ሆኖበት መሞነጫጨርን ይወዳል። ያን ሟጫራይን ደግሞ ካነበብኩት ቀድጄ ይመጣል ነው። ይሰለቸኛል፣ እጠለዋለሁ። ስለዚህ አንድ ጊዜ በማርቀቅ የጻፍኩትን እንዲታተም እፈርድበታለሁ። ምናልባት አባጣ ጎርባጣ ሆኖ አላስኬድ የሚል ገደላ ገደል ቢያጋጥማችሁ በድምዳሜ እመር እያላችሁ ለፉት በማለት ነበር። ጳውሎስ በድርሰት ብቻ ሳይሆን በንግግርም አንደበተ ርቱዕ ነው። ሲናገር ውሎ ሲናገር ቢያድር የማይሰለች ተደማጭ ነው። መረጃውን ከዚህም ከዚያም እያጣቀሰ ሲያወራ አፍ ያስከፍታል። የአነጋገር ለዛው፣ የጨዋታ ፈሊጡ ባያሌው የሚወደድ ነው። እናም ስሜትን እየኮረኮረ በጉጉት ይደመጣል። ግን እንደሱ ብዙ አንብቦ ማስረጃ የማያቀርብ ካለ ከጳውሎስ ጋር ሰሚ እንጂ የክርክር ተካፋይ አይሆንም። ጳውሎስ ሲበዛ አዛኝና ታማኝ እንደነበር ይነገራል። በለውጥ ዋዜማ በ1966 ዓመተ ምህረት በድርቅ የተጎዱ ወገኖች ከየአካባቢው ተሰደው አዲስ አበባን አጥለቅልቀዋት ነበር። ጳውሎስ አንዲት አሮጌ ኦፕል ቢጤ ነበረችው። ያችን እያንኮራኮረ ከምሳ ሲመለስ በየመንገዱ ቀያቸውን ለቀው ቤት አልባ የሆኑትን ወገኖቹን ይመለከትና ልቡ ይነካል። ቢሮ ይገባና በማግስቱ በሚወጣው ጋዜጣ ላይ እንዲህ ብሎ ጻፈ። እነዚህ ወገኖቻችን ፋሲካን እኛ ስንደሰት እንዴት አልቅሰው የዋሉ። ተረዳርተን እናግደፋቸው። እኔ ሌላ ባላደርግ ጉዝጓዝ ጉዤ ቤተ መንግስት አደባባይ ጠብቃለሁ በማለት ከዚያም ይህን ቃል የሰማው የአዲስ አበባ ሕዝብ የእርዳታውን ማዕት ያጎርፋል። እንጀራና ወጡ ሜዳውን አጥለቀለቀው። ዳስ ተጣለ። ወገኖቻችን እንዲገድፉ ተደረገ። ለአንድ ቀን ፋሲካ የተባለው ማዕድ 8 ቀን ተሻገረ። ጳውሎስ ስለዚህ ጉዳይ ለወዳጁ ሲያጫውት እኔ በጣም ነው የሚደንቀኝ የህዝቡ አወጣጥ። ከሁሉም ይልቅ ግን ሰንዳፋ የሚኖር አንድ 50 አለቃ ወታደር ቅስቀሳውን በሬዲዮ ሲሰማ ሊጎርስ የነበረውን እንጀራ እርግፍ አድርጎ ትቶ 2 እንጀራና ለምሳ የተሰናዳውን ወጥ ጨምሮ አምጥቶ የሰጠኝን ምንጊዜም አይረሳኝም ብሎ ነበር። ጳውሎስ እነዚህን ችግረኞች አንድ ሰሞን አብልቶና ጠጥቶ መልቀቁ የህሊና ረፍት ስላልሰጠው የእርዳታ ስብሰባውን ስራ ቀጠለ። በየመጠጥ ቤቱ እየገባ በየመንገዱ እየማሰነ ያስተባብር ገባ። ሰውም ተባበረው። እናም በባንክ ቁጥር 435 እና 86407 በስሙ ደፍተር ከፍቶ 19113 ብር ከ38 ሳንቲም ሰበሰበና ለተረጂዎች አስረከበ። አንዳንዶቹን ደረሰኝ እንካችሁ ሲላቸው እባክህን ተው እናት ባዳ ሆነች እንዴ በሚል ስሜት ትተውት ያልፉ እንደነበር ታሪኩ ያውሳል። ጳውሎስ እስከዚህ ድረስ የመወደድና የመታመን ጸጋ ነበረው። ጳውሎስ የጠፋን ዕቃ ባደራ ይቀበልና በጋዜጣ አፈላልጎ ለባለቤቱ ይመልስ ነበር። ሌቦች እንኳ ሳይቀሩ የሚወስዱትን ወስደው ቀሪውን ለባለቤቱ እንዲያስረክብ በፖስታ ለጳውሎስ እንደሚልኩለት ይነገራል። ጳውሎስ ታማኝ የመሆኑን ያህል ግልጽም ነበር። የግንባር ስጋ ይሉታል። አሽሟጥጬ አሳብቄ ብሎ ነገር አያውቅም። የመሰለውንና የታየውን ፊት ለፊት ይናገራል። ጥፋት ያየበትን ሰው ካየ እንዲህ ማድረግ ትክክል አይደለም ብሎ በግልጽ ይናገራል። ተወቃሹም የታሰበውን ያህል አይቀየመውም። ምክንያቱም ጳውሎስ ሰውን ለማንኳሰስና ለመዝለፍ ብሎ እንደማይናገር ያውቃልና ነው። ጳውሎስ ማንም ሰው ምክንያት አስደግፎ ጥፋቱን ከነገረው ቶሎ ብሎ ለመቀበል ወደ ኋላ አይልም። እሱም ከፍተኛው ዩኒቨርሲቲ ህዝብ ነው፣ እኔ የተማርኩት በህዝብ እርማት ነው ይላል። ጳውሎስ የሚኖረው ራሱን ለሌሎች ወለል አድርጎ ነው። ይሉኝታም አያውቅም። በፍጹም የማይደራደረው ግን በንባቡ ነው። ንባብ ከጀመረ ሰውን እንኳ ሰላም አይልም።
ንባቡን አቋርጦ የዝምድናም ሆነ የጓደኝነት ድርሻውን አይወጣም። ቤቱ ለመጡ እንግዶች ብዙዎች እንደሚያደርጉት ብላ ጠጣ ብሎ አይጋብዝም። አንዲት ቃል ብቻ ይናገራል፣ ትበላለህ በማለት። ከሰው ጋር ምግብ ቀርቦ እሱ ከጠገበ ተነስቶ ወደ ስራው ይሄዳል። ይሁንና ማንም ሰው ከጳውሎስ ጋር ሆኖ የእንግድነት ስሜት አይሰማውም። ጳውሎስን ከንባቡ የሚያናጥበው አንድ ምክንያት ብቻ ነው። እሱም የወዳጆቹ ሐዘንና ችግር። ችግርን አብሮ መካፈልና ማስተዛዘን ይወዳል። ጳውሎስ ከሌሎችም ጋር ተግባብቶና ተስማምቶ ለመስራት የሚችል በስራ ጓደኞቹ ተፈቃሪ ሰው ነበር። ጳውሎስ ወደ ፍቅር ዓለም የገባበትና የትዳር ጓደኛውን የመረጠበት አጋጣሚ አስገራሚ ነው። ለቅሶ ቤት። መኳኳልና አርቲፊሻል መልክ የማያበዙ ሴቶች ምርጫው ናቸው። ታዲያ ጎረምሳ በነበረበት ጊዜ ባለቤቱ የነበረችው አዳነች ታደሰ አባቷ ሞተው ደረት ጥላ ተጎሳቁላ ያያታል። እሱም ለቅሶ ቤት ሄዶ በደረቷ በገባ ፍቅር ወደቀ። ከዚያ ተዋወቁና ተጋቡ። አንቺ ትብስ አንተ ትብስ ተባብለው በፍቅር ሰውን አስቀንተው ኖረው በመጨረሻም ሞት ለያያቸው። ጳውሎስ በየአጋጣሚው ሚስቱን ማሞጋገስ ይወድ እንደነበር ጓደኞቹም ሳይቀሩ መስክረውለታል። ለስራ የመሳካት አዳነች የብረት ዘንጌ ናት ይል ነበር። ስለ ባለቤቱ መልካምነት አውርቶ የማይጠግበው ጳውሎስ በጓደኞቹም እንግዲህ አታሰልቸን እስከ መባል ደርሷል። የተጋቡ ሰሞን ንባቡን እንደለመደው ይቀጥላል። እሷ ደግሞ መብራት ካየች እንቅልፍ አይወስዳትም ነበር። በኋላ ትራሱንም ምኑንም እየጫነች ለመደች። ጳውሎስ ንባብ ከጀመረ ምንም ማድረግ አይወድም። ለምግብ እንኳ እጁ ማንቀሳቀስ አይፈልግም። በዚህን ጊዜ ሚስቱ እንደ ልጅ አጉርሳ ተንከባክባ ንባቡን እንዲቀጥል ታግዘው ነበር። ከጠንካራ ወንድ ጀርባ ጠንካራ ሴት አለች እንደሚባለው አዳነች ለጳውሎስ ብርታቱ ነበረችው። በመተሳሰብና በመፈቃቀርም እስከ ህልፈቱ አብረው ዘልቀዋል። ጳውሎስ ከሚስቱ ባሻገር ለሰራተኛውም ደግ ነበር። ከ14 ዓመት በላይ በሰራተኝነት አብረው የኖረችው ፍቅር ያየለ ስለ ቤት ጠባዩ ተጠይቃ ይህን ያህል ዘመን አብሬ መኖሬ በጠባያቸው ደግነት ነው ብላ ነበር። ሌላስ ምን የተለየ ጠባይ አለው ተብላ ተጠይቃ ምን ጠባይ ያላቸው ደግሞ ተናግረው ያስቀይሙ፣ እሳቸው ካለ ቡናና ንባባቸው ሌላ ጠባይ የላቸው ብላለች። ጳውሎስ ከንባብ ውጪ ቡና አብዝቶ ይወድ እንደነበር ይነገራል። ቤቱ የቡና መጠጫው የተለየ እንደነበርና ውጪም ለብቻው የሚጠጣበት ደብል ቡና ትልቅ ስኒ እንደነበረው ታሪኩ ያስረዳል። ጳውሎስ ሲጽፍ የበለጠ ትኩረቱን የሚስበው የሀገር ውስጥ ታሪክ ነው። በርካታ የሀገር ውስጥ ታሪኮች በእጁ ላይ ይገኙ ነበር። ጥንታዊ ጽሑፎችን እግሩ እስኪነቃ እየኳተነ ይሰበስባል። በየደብሩ እየዞረ ይጠይቃል። በየጠጅ ቤቱ እየተንከራተተ ከመጠጡ ጋር ቁም ነገር ሲያነፈንፍ ይውላል። መረጃ የሚሰበስበው ሳይሰለች ሙዝዝ ብሎ ነው። ይሁንና በኢትዮጵያ ታሪክ ላይ አያሌ ቁም ነገሮችን ጨብጧል የሚባለው ጳውሎስ በኢትዮጵያ ጥናት ላይ በአዲስ አበባ ዩኒቨርሲቲ በሚካሄዱ ጉባኤዎች ላይ ተገኝቶ አያውቅም። ይህንንም ተጠይቆ ምንም አይነት ጥሪ እንደማያደርጉለትና ስብሰባ መኖሩን እንኳ የሚሰማው ከዜና ማሰራጫዎች እንደሆነ በቅሬታ ለወዳጆቹ ገልጿል። ያም ሆነ ይህ በየአጋጣሚው በሬዲዮና በቴሌቪዥን የሚያስተላልፋቸው ታሪካዊ ዝግጅቶች ከተረሱበት እየጎረጎረ ለሕዝብ የሚያደርሳቸው ሀብቶቻችን እንዲጠኑ በጽኑ ለፍቷል። የጳውሎስን የመዛግብት ፈታሽነት ልዩ ችሎታ የሚያገዝፈው የተረሱ ውብ ታሪኮቻችንን ለማቅረብ በመቻሉ ነው። ታሪክ ፈታሹ ጳውሎስ የመኪናውን ታልጋ ቁጥር ከዳግማዊ ምኒልክ የመጀመሪያ መኪና ታልጋ ቁጥር 03130 ጋር እንዲመሳሰል አድርጓል። ለረጅም ዘመን በቆየበት የጋዜጠኝነት ሙያ ከብዙ ሕዝብ ጋር ተዋውቋል። መተዋወቁ ብቻ ሳይሆን ይህ ትልቅ ሙያ የሚፈልገውን አሟልቶ ራሱ ተወዶ ሙያውም እንዲወደድ ትልቅ አስተዋጽኦ አበርክቷል። ሕዝቡም ጳውሎስን እንደሚወደው በተለያዩ አጋጣሚዎች ገልጾለታል። ጳውሎስ በሀገርም ሆነ በዓለም አቀፍ ደረጃ ለመታወቅ ያበቁትን ሁለት ምክንያቶች ሲገልጽ በመጀመሪያ ደረጃ እኔን ያሰለጠኑኝ ነቃፊዎቼና አለቆቼ ናቸው ይላል። አንድ ጽሑፍ ሳቀርብ ምን አይነት እርምት እንደሚሰጠኝ በጥንቃቄ ያዳምጣለሁ።
የተሰነዘሩብኝን ትችት ሳልሸሽና በመጥፎነት ሳላይ ይቀበላለሁ። የትችቱን ትክክለኛነት ለማረጋገጥ ችሎታዬ እስከፈቀደ ድረስ እሞክረዋለሁ። ትችቱ ትክክለኛ ከሆነ መሳሳቴን እገልጻለሁ። ነገር ግን እኔ ትክክለኛ ከሆንኩ በማስረጃ እያስደገፍኩ የነቀፈኝን ክፍል አስረዳለሁ ይልና ሁለተኛውን ምክንያት ሲያቀርብ የማስታወቂያ ሚኒስቴር መስሪያ ቤት ሚኒስቴር የነበሩት ዶክተር ምናሴ በየጊዜው ይቆጣጠሩናል። ጠዋት ስራ ከመጀመራችን በፊት ስብሰባ ይካሄዳል። በዚህ ስብሰባ ላይ የተሳሳትነውን ይቆጡናል። መቆጣት ብቻ ሳይሆን ጥሩ የሰራነውንም ያመሰግኑናል። እርስ በርሳችንም እንተራረማለን ብሏል። ጳውሎስ በማስታወቂያ ሚኒስቴር መስሪያ ቤት ውስጥ ይሰራ በነበረበት ወቅት በእኔ ልክ የተቀጣ የለም ይልና እያንዳንዱን ቅጣት ግን በይግባኝ አስፈቅቄዋለሁ፣ አንዳንዱን ደግሞ ምን አጨቃጨቀኝ በሚል ትቼዋለሁ ብሏል። በ1958 ዓመተ ምህረት አዲስ ዘመን ላይ ደጃች ብሩ 22000 ጋሻ ትርፍ መሬት አላቸው። ይህን መሬት ይዘው መክፈል የሚገባቸውን 3 ሚሊዮን ብር ግብር አልከፈሉም የሚል ጽሑፍ ወጣ። በዚህን ጊዜ ትርፉ ይህን ያህል ጋሻ መሬት ከሆነ ዋናው ምን ያህል ነው የሚል ጥያቄ አቀረብኩኝ። ግብሩ ይህን ያህል ሚሊዮን እስከሚሆን ገንዘብ ሚኒስቴር ምን ይሰራል ስላልኩ የአውራጃው ፍርድ ቤት 150 ብር እንድቀጣ ፈረደብኝ። ግን የተፈረደብኝን 150 ብር በይግባኝ አስመልሻለሁ ብሏል። ጳውሎስ ራሱን ለመለወጥ ባያሌው ጥሯል። በሙያው እስከተቻለው ድረስ ህዝብን በቅንነት ለማገልገል ደክሟል። የኢትዮጵያ የሥነ ጥበባትና የመገናኛ ብዙሃን ሽልማት ድርጅት ሁለተኛውን የሽልማት ቀን መታሰቢያነት በጳውሎስ ኞኞ ስም እንዲሰየም ያደረገው ጳውሎስ ከሌሎች ሁለት ታዋቂ ባለሙያዎች ጋር ማለትም ከዕውቁ ሰዓሊ ከአገኘው እንግዳና ከታዋቂው የሙዚቃ አቀናባሪ ባለሙያ ከሙሴ ነርሲስ ሳልቫዲያን ጋር አወዳድሮ ከህዝብ ባገኘው የድምጽ ብልጫ መጠን ነው። ጳውሎስ በስነ ጽሑፍ ጥንካሬውና ችሎታው በዘመነ ደርግ በዓለም አቀፍ ደረጃ የሚታወቀውን ከፍተኛ ሽልማት ጎልድ ሜርኩሪን ከጓድ መንግስቱ ኃይለማርያም የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊና የኢሂድሪ ፕሬዝዳንት ተቀብሏል። ይህንን ሽልማት ያገኘው በ1977 ዓመተ ምህረት ሲሆን በዓለም ከሚሸለሙ 6 ጋዜጠኞች መካከል ከአፍሪካ የተሸለመው እሱ ብቻ ነበር። በጋዜጠኝነት ሙያው ግዳጁን በ1956 ዓመተ ምህረት በኦጋዴን የጦር ግንባር ሳይቀር በሚገባ ስለተወጣ የክብር 10 አለቅነት ማዕረግን አግኝቷል። ውድ አድማጮቻችን የጳውሎስ አስገራሚና አዝናኝ ታሪኮች ይቀጥላሉ። የዛሬውን ግን በዚሁ እንሰናበታለን። በምንጭነት የካቲት መጽሔት 1980 ዓመተ ምህረት የጥቅምት ወር እትምን ተጠቅመናል።